ታላቁ የሙዚቃ አብዮተኛ ቴዲ አፍሮ የተወለደው ሐምሌ 7 ቀን በአዲስ አበባ ከተማ ኳስ ሜዳ በተባለ ሰፈር ነው። ወላጆቹ ለኪነ ጥበብ ቅርበት ያላቸው ባለሙያዎች ናቸው። አባቱ አቶ ካሳሁን ገርማሞ፣ እናቱ ደግሞ ወይዘሮ ጥላይ አራጌ ይባላሉ። አቶ ካሳሁን ገርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪ የነበሩ ናቸው። ሙዚቃ ህይወቴ በተሰኘው ዘፈኑም መታሰቢያ አድርጎ ሰርቶላቸዋል። እናቱ ወይዘሮ ጥላይ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ገርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘው የመድረክ ስሙ ነው። ይህን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ አግኝቶታል። በሙዚቃ ሙያው ከ15 ዓመታት በላይ ልምድ አለው። ከድምፃዊነቱ በተጨማሪ የዘፈን፣ የግጥም፣ የዜማ ደራሲ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ መብት ተሟጋች ነው። ወደ ሙዚቃው የገባው በ12ኛ ክፍል ትምህርቱ እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎትም ነበረው። ከሙዚቃ መሳሪያዎች ኪቦርድን ከመጫወቱም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶቹን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በዓለም በርካታ ኮንሰርቶችን በመስራት በአገር ውስጥም በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃ ኢንዱስትሪ ከፍተኛ ተከፋይ በመሆን ግንባር ተጠቃሽ ነው። ትልልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ እያሉ ያሞካሹታል። የእንግሊዙ ቢቢሲ፣ የቻይናው ሲሲቲቪ፣ በአሜሪካው ደግሞ ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎች ሰርተውለታል። በአፍሪካ በተለይ በምስራቅ አፍሪካ ተጽዕኖ ፈጣሪነቱን በሬጌ ሙዚቃ ስልት ምርጥ ስራዎችን ካሏቸው ሙዚቀኞች ተርታ ይሰለፋል። ከፊልም ባለሙያዋ ጸሐፊና ተዋናይት አምለሰት ሙጬ ጋር ትዳር ከመሰረተ ዓመታት ተቆጥረዋል። ከዚህ ትዳራቸውም 4 ልጆችን አፍርተዋል። ከትዳር አጋሩ አምለሰት ሙጬ ጋር ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስት ሆና በሰራችበት አጋጣሚ ሲሆን ከጋብቻቸው በፊት ያሰረላት የቃል ኪዳን ቀለበት 750,000 ብር እንደሚያወጣም ተወስቷል። አምለሰት በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ሲሆን በአዲስ አድማስ ጋዜጣ ላይ የኮሌጅ ወጎችን በመጻፍም ትታወቃለች። ይፈለጋል እና ሌሎች የአማርኛ ፊልሞች ላይ በመተወን ልምድ ያላት ስትሆን ስለ ፍቅር በተባለ አዲስ አስቂኝ የፍቅር ፊልም በመድረስና ፕሮዲውስም ያደረገች ናት። በኒውዮርክ የፊልም አካዳሚ የተማረችው አምለሰት በአካባቢ ጥናት ላይ ያተኮረ ጥናታዊ ፊልም የሰራች ሲሆን በቀድሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ሕይወት ላይ ያነጣጠረ ዶክመንተሪ ፊልም እየሰራች መሆኑን በአንድ ወቅት ሲገለጽ ነበር። ቴዲ በሙዚቃ ስራዎቹ በተለይ በሰብአዊነት፣ በአንድነት እና በፍቅር ዙሪያ አተኩሮ በመስራት ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ስራዎች፣ ዘፈኖች፣ በሚጽፋቸው ድርሰቶች ከፍተኛ ምርምርና ጥናት እንደሚያደርግም ተወስቷል። በእያንዳንዱ የሙዚቃ አልበም ታሪክ ቀመስና ለታላላቅ ስራዎች መታሰቢያ በሆኑ የሙዚቃ ስራዎችን የሰራ ነው። ለአፄ ኃይለ ሥላሴ፣ ለጃማይካዊው ሬጌ ኮከብ ቦምባርሌ፣ ለታዋቂዎቹ አትሌቶች ኃይሌ ገብረስላሴና ቀነኒሳ በቀለ እንዲሁም ለአፄ ምኒልክ ሰርቷል። ፍቅር ያሸንፋል በሚለው መርሁ ይታወቃል። ከሙዚቃው ባሻገር የግጥም መጽሐፍ ለህትመት ማብቃትም ችሏል። የሎሬት ጸጋዬ ገብረመድህን የልብ አድናቂ ሲሆን የስነ ጽሁፍ ችሎታው አስተሳሰቤን የቀየሩ ናቸው በማለት በአንድ ወቅት ምስክርነቱንም ሰጥቷል። ጥቁር ሰው በሚለው አልበሙ ይህን አድናቆቱን በሚያረጋግጥ መንገድ በባለቅኔው የግጥም ንባብ በመታጀብ ምርጥ ሙዚቃ እንደሰራም ይታወቃል። በአጠቃላይ ከ7 በላይ አልበሞች በካሴት፣ በሲዲ፣ በዲቪዲ እና በሲዲ በመስራት ለገበያ በቪሲዲ በመስራት ለገበያ ቀርቧል። አልበሞቹ አሳታሚነት አብረውት ከሰሩት ናሆም ሪከርድስ ዋና ተጠቃሽ ቢሆንም በኢቫንጋዲ ፕሮዳክሽን እና በአዲካ ሪከርድስ ጋርም የተሰማቸው አልበሞች አሉ። የመጀመሪያ አልበሙ አቦጊዳ በሚል ርዕስ በ1990 ዓ.ም በናሆም ሪከርድስ የታተመ ነበር። ሁለተኛው ስራው ደግሞ በ1996 ዓ.ም በኢቫንጋዲ ፕሮዳክሽን ለገበያ የበቃው ታሪክ ተሰራ ነው። ታሪክ ተሰራ በኢትዮጵያ 10,000 ሜትር አትሌቶች የቡድን ስራ በማድረግ በአንድ ሌሊት ተሰርቶ
በማግስቱ በኤፍኤም ሬዲዮ በመለቀቅ ከፍተኛ አድናቆት ያተረፈው ነጠላ ዜማ መሆኑን ይታወቃል። በ1997 ዓ.ም ላይ ሶስተኛ አልበም ያስተሰርያል በሚል ርዕስ በናሆም ሪከርድስ ለመታተም በቅቷል። ይህ አልበም በጥቂት ወራት ሁለቴ ለመታተም የበቃ ሲሆን ከሚሊዮን ቅጂዎች በላይ ተሰራጭቶ ክብረ ወሰን እንዳስመዘገበም ይገለጻል። በ1998 ዓ.ም ቤስት ኮሌክሽን ናሆም ቮሊዩም 14 ተብሎ በናሆም ሪከርድስ አሳታሚነት በተለያዩ ጊዜያት የሰራቸው ነጠላ ዜማዎች ተሰባስበውበት አራተኛም አልበም ለገበያ ቀርቧል። ሌላው ጥቁር ሰው በሚለው በአዲካ ሪከርድስ አሳታሚነት ለገበያ የቀረበው አልበሙ ነው። ጥቁር ሰው የሚለው አልበሙን ለአሳታሚው አዲካ ሪከርድስ በ4.6 ሚሊዮን ብር መሸጡ በኢትዮጵያ የሙዚቃ ኢንዱስትሪ ሪከርድ ሲሆን ይህ አልበም በመጀመሪያ እትም በቴፕ ካሴት 300,000 እንዲሁም በሲዲ 500,000 ቅጂዎች በመሸጡና ከ15 ሚሊዮን ብር በላይ ገቢ ማግኘቱ በሙዚቃው ኢንዱስትሪ ክብረ ወሰኖች ሆኖ የተመዘገቡ ናቸው። ጥቁር ሰው የተባለው ዘፈኑ የመጀመሪያ ቪዲዮ 500,000 በላይ ወጪ በማድረግ ባለ ሪከርድ ነው። ጥቁር ሰው ያለውን የመጨረሻ አልበም ካወጣ 4 ዓመት ሲሆነው ይህን አልበም በማስመረቅ በጊዮን ሆቴል ቀርቦ የነበረው ኮንሰርት በቅርቡ በአምባሰል አሳታሚዎች ለገበያ እንደቀረበ ይታወቃል። ኢትዮጵያ የተሰኘ አልበም አውጥቶ ተወዶለታል። ገበያው ደርሷል። በተለያየ ጊዜያት በሚወጡ ነጠላ ዜማዎች ስኬቱ ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አቧራ ይነሳል። ይህ ደግሞ በኢንዱስትሪው ምርጥ ብቃት እንዳለው የሚያረጋግጥ ነው። እንደ ማስረጃ በተለያዩ ጊዜያት የተለቀቁ ነጠላ ዜማዎች መጥቀስ ይቻላል። አቦጊዳ ከሚለው አልበሙ አቦጊዳ፣ ልጅነት አላት፣ ለማልማሽ እና ሞናሊዛ፣ ያስተሰርያል ከሚለው አልበም ያስተሰርያል፣ በልስጠኝ፣ ላምባዲና፣ አላም የሚታወሱ ናቸው። መንታ ወድጄ፣ ያረጋል፣ ላሜ ቦራ እና ስደት የተባሉት ሌሎች 4 ነጠላ ዜማዎች ከፍተኛ ተደማጭነት በማግኘት የተሳካላቸውም ናቸው። ጥቁር ሰው አልበሙ ከመውጣቱ በፊት ደግሞ ሰላም፣ ፊዮሪና፣ ልረሳሽ አልቻልኩም፣ አባይ፣ ውዴ፣ አይደነግጥም ልቤና ትዝታ ይጠቀሳሉ። ከ5 በላይ ነጠላ ዜማዎች በአንድ ዘፋኝ እንዲህ በዝተው በአንድ ሰሞን ሲሰራጩ የተለመደ ስላልነበር እነዚህ ነጠላ ዜማዎች ለመጀመሪያ ጊዜ በተሰሙበት ወቅት በከፍተኛ ደረጃ ያነጋገሩ ነበሩ። 70 ደረጃና ኮርኩም አፍሪካ ደግሞ እጅግ በጣም የተሳካላቸው ነጠላ ዜማዎች እንደነበሩ ይታወቃል። በኢትዮጵያ ሙዚቃ ታሪክ በህይወት እያለ መጽሐፍ የተዘጋጀለት ብቸኛው ድምፃዊም ነው። የቴዲ አፍሮ ታላቅነት ሚስጥር በሚል ርዕስ የህይወት ታሪኩን የሚዳስስ መጽሐፍ ያዘጋጀው አቤል ዘነበ የተባለ ጸሐፊ ሲሆን አብዮታዊ ሙዚቀኛ ብሎታል። በካናዳ አገር በዊኒፔግ ከተማ የትውልዱ ተጽዕኖ ፈጣሪና አርአያ ለሆኑ ሰዎች የሚሰጠው ሽልማት የወሰደው 40ኛ ዓመት ልደትን ባከበረበት ዕለት ነው። በ2016 የኮራ አዋርድ ላይ በምርጥ ዝነኛ ድምፃዊ ሌጀንደሪ አዋርድ ዘርፍ ታይቶ እንደነበርም ይታወሳል። በ2014 እንደ ኤሮፓያን አቆጣጠር ላይ ብራዚል ላስተናገደችው የ20ኛው የዓለም ዋንጫ ዘፈን እንዲሰራ በውድድሩ ዋና ስፖንሰር በኮካኮላ ኩባንያ ከተመረጡ ሙዚቀኞች አንዱ ነበር። ኢትዮጵያ ብቻ ሳይሆን አፍሪካንም በመወከል የሙዚቃ ስራውን ተደንቋል። ተጨማሪ መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ዛሬ ስለ አብዮተኛ ሙዚቀኛ ቴዲ አፍሮ ይህንን አልናችሁ። ተጨማሪ መረጃዎችን እናጋራችኋለን። ሰላም ቆዩ።